እሺ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ጤናችሁ ሰላም ሁሉ አማን? አንድ የተወሰነች ስለ ፈተና አገባብ የተወሰነች ሃይላይት የሆነች ቪዲዮ አጭር ለማስቀመጥ እሞክራለሁ። እዚህ ጋር እንደምታዩት የራሱ መግቢያ ያለው ያው ሊንኩን እልክላችኋለሁ የምትገቡበትን እያንዳንዱ ባለሙያ በራሱ አካውንት በመግባት ለምሳሌ እዚህ ጋር እንደምታዩት ወንዴ የሚል አንድ ዩዘርኔም አለ። ያው ዩዘርኔም በምሰጡኝ ዩዘርኔም ክሬት አደርግላችኋለሁ። ከዛ ፓስወርድ ታስገባላችሁ። ከዛ በኋላ ሎጊን ትላላችሁ ማለት ነው። ሎጊን በምትሉበት ሰዓት እዚህ ጋር የምታዩት ኢንተርፌስ አለ ማለት ነው። እዚህ ጋር እንደምታዩት ዳሽቦርዶች ናቸው። እዚህ ጋር ደግሞ ሁሉም ኮርሶች እዚህ ሲስተም ላይ የገቡ ኮርሶችን አጠቃላይ እያሳያን ማለት ነው። በተጨማሪ እዚህ ጋር ከግራ በኩል እንደምታዩት ኤግዛም ማኔጅመንት ታብ ስር ቡክሌት ኩዌሽንስ ምናምን የሚል አለ። እዚህ ጋር በዋናነት ቡክሌት ላይ ነው ክሊክ የምታደርጉት ማለት ነው። አሁን ወንዴ ነው የገባሁት፣ ወንዴ ዮሐንስ በሚል ነው የገባሁት። ከዛ እዚች ጋር ኮርስ የምትላለች ሰሌክት ኮርስ የምትላለች እሷ ጋር ሰሌክት ታደርጋላችሁ ማለት ነው። ሰሌክት በምታደርጉበት ሰዓት እዚህ ጋር ኖርማሊ ምን ይመጣላችኋል ማለት ነው። ለምሳሌ ይሄ ባለሙያ የ12ኛ ክፍል ግሬድ እንትን የሚያስገባው ኬሚስትሪ ሰብጀክት የሚያስገባው እዚች ጋር ጥያቄ ለማስገባት እዚች ጋር ዳይሬክሽን አለች። አንድ ዳይሬክሽን ከስሯ ቾይዝ የምትል ዳይሬክሽን አለ። አሁን ምርጫ ከሆነ ምርጫ ዳይሬክሽኖች አሁን አንድ ጥያቄ ሲዘጋጅ ምን ያለ አለው ማለት ነው። ዳይሬክሽኖች አሉ። ኢንስትራክሽን የምንለው ማለት ነው። ምርጫ ሊኖረው ይችላል፣ አዛም ሊኖረው ይችላል፣ ደረቅ ጥያቄ ሊሆን ይችላል። ብቻ የተለያዩ ዳይሬክሽኖች ይኖሩታል። በዚህ ኬዝ ግን 12ኛ ክፍሎች አብዛኛው ሁሉ ምንድነው ምርጫ ስለሆነ አንድ ዳይሬክሽን ብቻ ሊኖረው ይችላል ማለት ነው። ግን ሁለት ሶስት ዳይሬክሽን ካለው እዚህ ጋር ኒው ዳይሬክሽን እያላችሁ በየዳይሬክሽኑ ጥያቄዎችን ማስገባት ትችላላችሁ። ስለዚህ አንድ ዳይሬክሽን እዚህ ጋር ባስገባሁት መሰረት ምን ታደርጋላችሁ? ኖርማሊ እዚች ጋር የአይን ምልክቷን ማለት ነው። እቺ ቾይዝ የምትለዋ ፊት ለፊት ላይ የአይን ምልክት አለች። እሷን አንዴ ጠቅ በማድረግ ምን ታደርጋላችሁ? ይችን ዝግ ስታደርጉ አሁን እዚህ ቦታ ላይ ምንም ጥያቄ አልገባም። ኩዌሽን ዜሮ ነው የሚለው ማለት ነው። ስለዚህ ጥያቄ ለማስገባት አድ ኩዌሽን ነው የምትሉት። አድ ኩዌሽን ትላላችሁ ማለት ነው። ልክ አድ ኩዌሽን ስትሉት ጥያቄያችሁን በወርድ ወይም በኤክሴል ማለትም ባገኛችሁት አጋጣሚ በፒዲኤፍ ሊሆን ይችላል፣ በወርድ ሊሆን ይችላል። ጥያቄው ባለበት እንታደርጋላችሁ። እዚች ጋር ጥያቄው ነው የሚገባው። ጥያቄው ነው የሚገባው ማለት ነው። እዚች ጋር አሁን እኔ አንድ ጥያቄ እያስገባው ሳምፕል ጥያቄ እያስገባው አንድ ጥያቄ ከትቼ ከዛ በኋላ እናንተ ደግሞ ትጨርሳላችሁ ማለት ነው። ትጨርሳላችሁ ማለት ነው። እሺ እዚህ ጋር እንደምታዩት አንድ ጥያቄ ለማስገባት እሞክራለሁ። አንድ ጥያቄ ለማስገባት እሞክራለሁ። ያን ጥያቄ ምን ታደርጋላችሁ? እናንተም በዚሁ ማስገባት ትችላላችሁ ማለት ነው። ማስገባት ትችላላችሁ። እሺ እዚህ ጋር አይ ቲንክ ጥያቄውን ለመክፈት ኮምፒውተር ትንሽ ዘገምተኛ እየሆነ ነው። እሺ እዚህ ጋር አንድ ጥያቄ አለች። እሷን እስኪ ጥያቄውን ከፈትኩኝ። ለምሳሌ ይሄ ጥያቄ ነው እንደምታዩት እዚህ ጋር ጥያቄ አለ። ይሄ ምሳሌ የመጀመሪያው ጥያቄ ነው። የመጀመሪያው ጥያቄ ነው እንደምታዩት ኢፍ አይ ዳሽ ዩ ዶንት ስተዲ ሃርድ የሚል አለ። ይችን ሰሌክት ታደርጋላችሁ። ጥያቄዋን ታደርጋላችሁ። ሰሌክት ነው የምታደርጓት። ይችን እንደዚህ ሰሌክት ታደርጋላችሁ ጥያቄውን ብቻ ማለት። ከዛ በኋላ ይህን ጥያቄ ኮፒ ትላላችሁ ጥያቄውን ማለት ነው። ጥያቄውን እስከነ ምርጫው ማለት ነው። እስከነ ምርጫው ይችን ኮፒ ታደርጋላችሁ ማለት ነው። ኮፒ ታደርጋችሁ በኋላ ምንድነው የምታደርጉት? ቀጥታ እዚች ጋር ኩዌሽን አድ ኒው ኩዌሽን ቱ የሚል አለ። ፔስት ታደርጋላችሁ እዚህ ጋር። አሁን ይሄ ምርጫው አይፈለግም። ሰሌክት ታደርጉና ይሄኛው ሙሉውን ይሄ ምርጫውን ስለማይፈለግ እቺ ምርጫዋን ብቻ ኮንትሮል ኤክስ ታደርጋላችሁ። ኮንትሮል ኤክስ። ከዛ ጥያቄው እዚች ጋር እንደምታዩት አንድ ቁጥር አያስፈልግም። እዚች ጋር ዳሽ ስላለ ዳሿን እንዲህ ራሳችሁ ሽፍት ፕላስ ትነኩና እችን ዳሿን ታስገባላችሁ ማለት ነው። አሁን ጥያቄው ኦልሞስት ምንድነው እዚህ ጋር ተጻፈ ማለት ጥያቄውን ጻፉ እዚህ ላይ። ይሄ ጥያቄ አንደኛ ጥያቄ ነው። እዚህ ኦርደር በሚለው ላይ አንድ ኦልሬዲ አውቶማቲካሊ ራሱ ጀነሬት ሲስተሙ ስለሚያመጣው አንድ ትላላችሁ ማለት ነው። በተጨማሪ እዚህ ጋር ኤግዛም ሴክሽን የሚላለ ጀነራል ትላላችሁ። ዲፊካልት መምህራኖች ከሆነ ያወጡት ያው ሌብሉን ያውቁታል። እናንተ ግን ያው አስገቢ ስለሆናችሁ ሚዲየም የምትለዋን ትመርጣላችሁ ማለት ነው። ከዛ ኩዌሽን ታይፖ ቾይዝ የምትል ትመርጣላችሁ። ከዛ ቾይዝ ካላችሁ በኋላ የኦፕሽን ኪ የሚለው ላይ ለመጀመሪያ ለምሳሌ ኤ ከሆነ ኤ ነው የምትሉት። መጀመሪያዋ ኮንትሮል ቪ ትጫናላችሁ። የቅድሞቹን ከት ያልኳቸው ለማውጣት ማለት ነው።
ከዛ በኋላ እዚህ ጋር ምን አድርጋላችሁ? ይቺን ስለማያስፈልገኝ ኮንትሮል ፕላስ ኤክስ ብዬ አጠፋዋለሁ ማለት ነው። ስለዚህ የኤ ምርጫ ይቹትና ማለት ነው። የኤ ምርጫ ይቹት ኤ ዌር እላለሁ። ከዛ የቢ ምርጫ ደግሞ እዚህ ጋር ኦፕሽን ኪ ቢ ትላላችሁ። ቢ ታስገባላችሁ ኦፕሽን ኪ። ከዛ የኦፕሽን ኪ ቅድም ሰሌክት ከት ስላልኩት ይዤው ስለያዝኩት እዚህ ጋር ምን አደርጋለሁ? ኮንትሮል ቪ ስለው ቅድም ፔስት ያደረኩትን ነገር እዚህ ጋር ታዩታላችሁ። ታውቃችኋል? የቢ ስለዚህ ከሲ ጀምሮ እስከ ዲ ያለውን አልፈልገውም። ይችን ኮንትሮል ኤክስ ብዬ አጥፈዋለሁ። ከዛ ቢ ብቻ ይቀራል። ወዝ ቢ ወዝ ሲ እዚህ ጋር ኦፕሽን ኪ ሲ ትጽፋላችሁ ማለት ነው። ኦፕሽን ኪ ሲ ትጽፋላችሁ ማለት ነው። እሱን ከጠፋችሁ በኋላ እዚህ ጋር ምን ታደርጋላችሁ? ፔስት ታደርጋላችሁ ማለት ነው። አሁን የሲ ምርጫ ስለሆነ ሲን ብቻውን አስቀረዋለሁ ማለት ነው። የሲን ብቻ የዲ ከዚህ አውጠዋለሁ። የዲ ደግሞ ከዚህ አውጠዋለሁ ማለት ነው። ዲ ከዚህ ቢ የምትለውን አውጣታለሁ። ኤክስ አደርጋታለሁ። ከዛ አሁን ቢ የሚለው ኦፕሽን ኬ የለኝም። ስለዚህ እዚች ጋር ይታያችኋል። አድ ኦፕሽን ትላለች። እሷን ክሊክ ታደርጋላችሁ። ከዛ እዚች ጋር ታደርጋላችሁ ዲ ትላላችሁ። የመጨረሻው ምርጫችሁ ማለት ነው። ከዛ በኋላ እዚች ጋር የዲ ምርጫ እዚች ጋር ፔስት ታደርጋላችሁ። አሁን አንድ ጥያቄ ጽፌ ጨረስኩ ማለት ነው። አንድ ጥያቄ ጽፌ ጨረስኩ ማለት ነው እንደምታዩት። ከዛ በኋላ እዚህ ጋር ሴቭ ኩዌሽን ትላለች። እሷን በተን ክሊክ በምታደርጉት ሰዓት አንድ ጥያቄ ዝቅ ብታደርጉት ኩዌሽን ዋን ገብቷል ማለት ነው። አይታችሁት እንደሆን ታያችኋል። ምርጫው አለ ምን አለ መልስ አላስገባውም። መልስ ለማስገባት ስትፈልጉ ሁለተኛው ላይ ታያለ። መልስ ለማስገባት ስትፈልጉ አሁን ሁለተኛው ሳስገባ ታያችኋለሁ። መልስ ይገባል። ኢፍ ዳሽ ዊ አይ ስተዲ ሃርድ ይላል። ኤ ቢ ምርጫው አለ። ለምሳሌ ማስተካከል ኤዲት ማለት ትፈልጋችሁ እዚህ ጋር ምርጫ ማስተካከል ትፈልጉ እዚህ ጋር ኤዲት፣ ጥያቄው ማስተካከል ትፈልጉ እዚህ ጋር ኤዲት፣ ጥያቄው ሙሉ ማጥፋት ትፈልጋችሁ ደግሞ እዚህ ጋር ዲሌት ብላችሁ ማጥፋት ትችላላችሁ ማለት ነው። ተጨማሪ ጥያቄ ማጥፋት ትፈልጋችሁ ደግሞ አድ ኩዌሽን ልክ እንደ ቅድሙ እዚህ ጋር ጥያቄው ሙሉ አስገባለሁ። እዚህ ጋር ለምሳሌ ለምሳሌ ይሄ የተሆነ ጥያቄ ለምሳሌ ይሄ ከሆነ ሙሉን ሰሌክት ታደርጋላችሁ። ሙሉውን ሰሌክት ታደርጋላችሁ ማለት ነው። ሰሌክት ካደረጋችሁ በኋላ እችን ኮፒ ጥያቄዋን ማለት ነው ከወርድ ወይም ከፒዲኤፍ የፈለጋችሁት ኮፒ ታደርጋላችሁ። እዚህ ጋር ትመጡና ጥያቄውን ፔስት ታደርጋላችሁ እስከነ ምርጫው እስከነ ምኑ። ከዛ እችን ሰሌክት ታደርጋትና ምርጫዎቹን ብቻ ኮንትሮል ኤክስ አደረገው ከት ያደርገዋል ማለት ነው። ከት ከዛ ጥያቄ ይሄ ነበር። ከዛ አንድ ቁጥር አያስፈልገኝም አጠፋዋለሁ። አንድ ቁጥር እዚህ ጋር ዳሽ ይጎለዋል። ዳሽ ስለሚጎልም ታደርጋላችሁ። ዳሹን ራሳችሁ ማስገባት መቻል አለባችሁ። ዳሽ ካለው ማለት ነው ታስገባላችሁ ማለት ነው። ከዛ ታያችኋል። ቅድም አንድ ስላስገባውን ኦርደሩ 2 ይለዋል። እዚህ ጋር ጥያቄ ቁጥሩ እዚህ ጋር ያስቀምጠዋል 2 ይለዋል። ከዛ በኋላ እንደ ቅድሙ ጀነራል ትላላችሁ። እዚህ ጋር መልሳችሁ ደግሞ ሚዲየም ትላላችሁ ማለት ነው። ከዛ ኩዌሽን ታይፑ ቾይስ መልቲፕል ቾይስ የሚለውን ትመርጣላችሁ። ልክ አሁን ምርጫዎቹን ማስገባት እንጀምራለን። የመጀመሪያው ምርጫ ማን ነው? ኤ ነው። ከዛ ኤ ላይ አመጣና ቅድም ከትብዬው ነበር እዚህ ጋር ኮንትሮል ቪ ታደርግ ፔስት አደርጋለሁ ማለት ነው። ከዛ አራቱን ምርጫ እዚህ ጋር ያመጣኛል። ሶስቱን ኤክስ አደርጋቸዋለሁ። ኮንትሮል ኤክስ አደረገና ኤኒቲንግ ቢን አስገባለሁ። ከዛስ ኮንትሮል ቪ። አሁን ቅድም ከት ያደረኩት የማን ነበር? ከሲ ጀምሮ ነው ከቢ ጀምሮ ነበር። ስለዚህ ቢን አስገብቻለሁ። የሲን እዚህ ጋር ኮንትሮል ኤክስ አደርጋለሁ። ቢ ብቻ ይቀራል። ግን እዚህ ጋር ቢ ብሎ አይጻፍም። ዝም ብሎ ምርጫው ብቻ ነው። ሰምቲንግ የሚለው ብቻ ይቀመጣል። ሰምቲንግ የሚለው ብቻ። ከዛ ማን ነው? ሲ። ከዛ ምን ታደርጋላችሁ? ግን ፔስት የማን ታጠፋላችሁ? ኮንትሮል ኤክስ ብላችሁ ከት ታደርጉታላችሁ። ይሄ ለምንድን ነው? ከምጽፉ ኮፒ ፔስት ለመጠቀም ማለት ነው። ኤቭሪቲንግ የሚለው ይቀመጣል። ከዛ ዲ የለም ብያችኋለሁ። አድ ኦፕሽን። ከዛም ታደርጋላችሁ ዲ ታደርጋላችሁ። ከዛስ ኮንትሮል ቪ። ዲ የሚለው እንትን አያስፈልገኝም። ነቲንግ የሚለው ብቻ ነው የሚቀመጠው። ስለዚህ ነቲንግ የሚለው ብቻ አስቀርና ወደ ጠጋ ታደርጉታላችሁ። አሁን ቅድም መልስ ማስገባት ተፈለጋችሁ። ለምሳሌ ይሄ የሁለተኛው ጥያቄ መልሱ ዲ ሊሆን ይችላል። ስለዚህ ዲ እዚህ ጋር አንሰር የምትላለች እሷን ታበራላችሁ ማለት ክሊክ ታደርጓት ትበራለች ማለት ልክ ትበራ ለዚህ ጥያቄ መልሱ ዲ ነው እያላችሁ ነው ማለት እዚህ ጋር አንሰር በምትለዋ ታብሉት ማለት ነው። ከዛ በኋላ ክስ ጨርሱ ምን ታደርጋላችሁ? ሴቭ ታደርጋላችሁ። አሁን ስንት ጥያቄ ገባ? 2 ጥያቄ ገባ። ልክ እንዲህ ያላችሁ ያሉትን ጥያቄዎች ያው ፕሮፌሽን በሆነ ጥያቄ አስወጣችሁ በትምህርት ቤት ደረጃ አስወጣችሁ ትምህርት ቤቱ ይሄ ጥያቄ አስገቡልኝ ስላችሁ፣ ምክንያቱም የእናንተ ጥያቄ ተማሪዎች የሚለማመዱበት ስለሆነ ማለት ነው። የሚመጥን ጥያቄ ማስገባት ብቻ ያለባችሁ ማለት ነው። ሌላው ሁለተኛው ምንድነው? ኦፕሽን አንሰር ለማስገባት እዚህ ጋር አንሰር ኪ የምትላለች እንደምታዩት እዚህ ጋር ከቅድም ከቡሌት በታች አንሰር ኪ ላይ ታደርጋላችሁ። ሰሌክት ኮርሱን ለምሳሌ እንግሊዝኛ ነበር የቀድሞ እንግሊዝኛ ታላላችሁ። ከዛ በኋላ እንግሊሽ የምትመርጡ ይሄው ቅድም ያስገባዋቸው ጥያቄዎች ቅድም ያስገባዋቸው ጥያቄዎች እዚህ ጋር ይመጣሉ ማለት ነው። አይ ቲንክ ይሄኛው በሌላ ሰው
ኬሚስትሪ ነው። ኬሚስትሪ ነው የምታወጡት ማለት ነው። ስለዚህ ጋር ኬሚስትሪ የምትለዋን ክሊክ ታደርጋላችሁ። ከዛ ቡክሌቱ ኬሚስትሪ ነው። ይሄው ሁለት ጥያቄ ብቻ ነው። እዚህ ይታያችኋል። ሁለት ጥያቄ ነው የገባው ማለት ነው። አሁን ይሄ ሁለት ጥያቄ ምን እንደምናደርገው ተመልከቱ። እዚህ ጋር መልስ ለማስገባት ስትፈልጉ ለምሳሌ የአንደኛ ጥያቄ ሲ ከሆነ መልሱ እዚህ ጋር ክሊክ ታደርጉት ይሄው ሲ ያደርገዋል። አሁን ቅድም ሁለተኛ ጥያቄ ዲ ነበር ያልኩት። ይሄው ዲ አክቲቭ ነው ማለት ነው። ሲ መሆን አለበት ካላችሁ ይሄው ሲ፣ ቢ መሆን አለበት ካላችሁ ይሄው ቢ ስታደርጉ መልሱን በዚህ ልክ አንዴ ማስገባት ትችላላችሁ። የሁሉም ጥያቄ ካስገባችሁ በኋላ ከፈለጋችሁ ደግሞ ጥያቄው በምታስገቡበት ሰዓት ምን ማለት ትችላላችሁ? የጥያቄውን አንሰር ማስገባት ትችላላችሁ ማለት ነው። አመሰግናለሁ። በርቱ፣ ጠንክሩ። በሰላም በሌላ እንገናኝ። ቻው